አርጁንን በሰራተኛው አስደበደበችው። አርጁንን በተቀጠረው በቤት ዘበኛ አቢጌል አስጠርታ አስደበደበችው። አቢጌል በጣም ጨካኝ ናት። ይሄ የተቀጠረውን ሰውዬ እንዲገልላትና ከዚህ ቤት እንዳይመጣ እንዲያደርግላት ነበር ያነገረችው። በረኛው ግን ወይም ዘበኛው እኔ የሰው ነፍስ አላጠፋም፣ አንቺ እንደፈለግሽ መግደል ማረድ ትችላለሽ፣ እኔ ግን የሰው ነፍስ በፍጹም ላጠፋ አልፈልግም አላት። አቢጌል በጣም ተናደደች። ልክ አርጁን ወደዛ ቤት እና ብላ እንደጠራችው እሱም ደስተኛ ሆኖ እሷን ሊያገኝ መስሎት እየሮጠ ሄደ። እየሮጠ ሲሄድ እሱም አሁን ላይ በጣም ተናደደ። እዛ ሲሄድ ግን የዘበኛው አንታሎ ወደ ግቢ ማስገባትና መደብደብ ነው። ዘበኛውን ወይም ጠበቀው ናግባ አቢጌል ናት የጠራች አለው። አርጁንም አዎ አቢጌል ፍቅረኛዬ ናት፣ እሷ ናት ና ያለችኝ አለው። እሺ ብሎ ግባ ብሎ እንደገባ በዱላ ወረደበት። ሲደበድበው ምጥንና ውሃ ነበሩ። ከዛም ቁጭ አለ። አርጁን አለቀሰ። እያለቀሰ በነበረበት ሰዓት ሂዱና አቢጌልን ጥሯት፣ ይኸው ሰባብሬ አስቀምጬልሻለሁ በሏት ይልና ዘበኛው ውሃና ምጥንን ወደ ግቢ ይልካቸዋል። ወደ ግቢ ሲልካቸው አቢጌል እየጠበቀች ስለነበረ ቆማለች። አቢጌል ዘበኛው እየጠበቀች ነው። አርጁን ደበደበው። እንዴት አድርጎ ደበደበው? በጣም ደብድቦታል። አዎ እግሩን ስብርብር አድርጎ ቁጭ አድርጎታል አለቻት ውሃ። አቢጌልም ደስተኛ ሆና እየሮጠች ወደ አርጁን ጋር ሄደች። አርጁን ጋር ስትሄድ ግን እግሩን ብቻ ነው የተመታው እንጂ ሌላ ሰውነቱ ደህና ነበር። በዛ ምክንያት በጣም ተናደደች። እንዴት እኔ ግደልልኝ እንጂ ያልኩ ደብድበህ ተውልኝ ነው እንዲ ያልኩ ብላ ጥበቃውን ትጮህበት ያዘች። ጥበቃውም እኔ ሰው አልገልም አላት። እንደዚህ ካደረኩልሽ በቂ ነው ብሎ ሲነግራት እሱም አርጁን ተነስቶ አንቺ ነሽ ልታስገድኛልሽ የነበረው፣ አሁን ሄጄ ፖሊስ ይዤ እመጣለሁ ታያለሽ ብሎ እሱም ተናገረና ጉዞውን ቀጠለ። እሷም ተጨነቀች። በቃ ይዞብኝ ሊመጣ ነው፣ እንዴት ነው ይህ ነገር እያለች ውስጧን መጨናነቅ ጀመረች። አርጁንም ወጣ ሄደ። ናታንና ዳጣ ቁጭ ብሎ ስለ ወደፊት ህይወታቸው እየተመካከሩ ነበር። እሷ መታሁንም ዝብጥ አለችባቸው። አገባሃለሁ፣ እንጋባለን፣ ያኔ ደስታ አንቺን አግብቼ የራሴ ያረኩ ቀን ነው እያለ ዳጣን እያወራት በነበረበት ሰዓት አቢጌል መጣ። እኔ እያለሁ መቼም አታገባትም ብላ ሳተችበት። እሱም አንቺን ዞር እያላይሽም ዳጣን ነው የምወደው፣ የማገባውም ዳጣን ነው፣ ምን አገባሽ አላት። እሺ አለች። ዳጣና ናታን እያወሩ በነበረበት ሰዓት ክላት አባዬንና እማዬን ሰርፕራይዝ እናድርጋቸው፣ አሁን እኮ የተጋቡበት አመት ተነገ ወዲያ ነው፣ እነሱን በተለየ ሁኔታ ሰርፕራይዝ እናድርጋቸው። ዳጣ ደግሞ በምናችን ሰርፕራይዝ እናደርጋቸዋለን ስትል እሱን ለእኔ ተይኝ ብቻ አንቺ አግዙኝ ቤቱን በማበጃጀት ፎ በማድረግ አላት። እሷም ደስ አላትና አቢጌልን ነግረናት እናደርጋለን ብላ ስትል አቢጌል ግን ምንም እንደማትላቸው ልባቸው አወቀ። በጣም ያናድዳል የአቢጌል ስራ። አቢጌል ቅናቷ፣ ከናታን ጋር ያላቸው ግንኙነት ከዳጣን ጋር እንዲለያዩ የምታደርገው አቢጌል ናት። አሁን ይህን ነገር ደግሞ እንዴት እሺ ትለናለች ብለው በጣም ፈሩ። ምክንያቱም እሺ ስለማትላቸው። ስለዚህ ነገር እየተመካከሩ ያለ ዳጣና ናታን ማርታ ድንገት በቃ አለች። ማርታ ስትመጣ ዳጣ ናታን ክላስ ናት። ደሞች እዚህ ክላስ ምን ታረጊያለሽ ብላ ጮኸችባት። እሷም ስትጮህባት
በጣም ደነገጠች። አይ እትዬ ምንም አለቻት። እሷ ግን እዛ ክላስ የገባችው ስለ እነሱ ሰፕራይዝ እያወራኝ ነበር። ደረጀ እኮ ነግሬው ነበር አላምናለኝ እንጂ አለች እሷ። ማርታ በጣም ተናደደች። ምክንያቱም አቢጌል በእነሱ የተነሳ ነው ተናዳ ራሷን ልታጠፋ የደረሰው በሰውም ላይ ልጨክርና ሰው ልገል የደረሰው። ናታንስ ምን አለ ቢረዳት ብላ ብቻዋን ታወራ ያዘች። ናታን ግን እንኳን አቢጌልን ለማግባትና ለፍቅር ራሱ አይፈልጋትም። ይህን ጸባይ ይዛ ነገ ትገለኛለህ ብሎ ይፈራል እኮ። እናም ማርታ በጣም ተናዳ በቃ ናታን ችግር የለውም ብላ ተክላስ ወጣች። ዳጣም ደነገጠች። አሁን እትዬ እንግዲህ ምን ትላለች? ለአባቴ ትነግረዋለች። እሱ ደግሞ እኔን ወቅሰኛል እያለ ጸጸት ሆነባት። በቃ ተጨናነቀች። አትጨናነቂ፣ የራሳቸው ጉዳይ። እኔ እና አንቺ እንደምንዋደድ ሁሉም ሰው ያውቃል። ከዚህ በላይ ምንም ማድረግ አይቻልም። ታያቸው አላት እሱም። ዳጣም እየተጨናነቀችን ቢሆን ግን ከክላሱ ወጣ ሄደች እና ናታን አስተዋይ ልጅ ነው። እዚህ ጋር ዲኤንኤ ምርመራውን አቀለለለት። ለደረጀ አስተዋይ መሆኑ ደስ ይላል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ።